ሰላም እንዴት ናችሁ? እንኳን ወደ ሳይንስ ስፒክስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ የምናየው ግሬድ 10 ማቴማቲክስ ትሪክ አይዴንቲቲስ ኤንድ ኢኩዌሽንስን በተመለከተ ወሳኝ የሆኑ አይዴንቲቲዎችን እናያለን ማለት ነው። ከዛም በተጨማሪ እንዴት እንደመጡ ፕሩፍ እያደረግን አንደርስታንድ ለማድረግና የግድ ሽምደዳ ራሱ ላያስፈልግ እንዲችል አድርገን ነው የምናየው ማለት ነው። ሌትስ ጎ ፎሎ ሚ። መጀመሪያ የምናየው ትሪክ አይዴንቲቲ ጋር በተመለከተ ምንድነው እነኚህ ሶስት ኢኩዌሽኖች እንዴት እንደመጡ መጀመሪያ አንደርስታንድ እናድርግና ከዛም በኋላ ደግሞ እነኚህን ኢኩዌሽኖች እንይዛለን ማለት ነው። ኦኬ ትሪጎኖሜትሪ ማለት መጀመሪያ ትሪጎኖሜትሪ የምንለው ምንድነው ሳይድ ኦፍ ትራያንግልን ሜዠር ማድረግ ማለት ነው። ሶ ለምሳሌ አሁን ራይት አንግል ትራያንግልን እንወስድና ከዛ የተለያዩ ኢኩዌሽኖችን ዴራይቭ እናደርጋለን ማለት ነው። ሶ when we take the right angle triangle, this is right angle triangle, እዚህ ጋር 90 ዲግሪ ሜዠር ያደርጋል። ሶ in this time እዚህ ጋርም ደግሞ ቴታ አለ ማለት እንችላለን። ሶ when we come sin theta which is equals to what? This is x, this is y ብንል sin of theta which is equals to opposite over hypotenuse. This is opposite, this is x over hypotenuse, that is c ብንለው x over c ይሆናል ማለት ነው። what about cos of theta? adjacent over hypotenuse, adjacent y ነው y over c ይሆናል ማለት ነው። what about tan theta ከተባለ sin of theta over cos of theta which gives what? tan of theta ይሰጠናል ማለት ነው። ስለዚህ in this time አሁን ትራያንግሉ ምን ብለን እንሰይመዋለን መሰላችሁ? a b c ብለን እንወክለውና ይችን a እንበላት፣ ይችን b ይችን c እንበልና this is right angle triangle, this is theta. So in this time we must be now ማወቅ ያለብን ነገር ምንድነው? this is a hypotenuse. when we see the hypotenuse c square which is equals to b square plus a square, this is the Pythagoras theorem. So ከፓይታጎረስ ቴዎረም መሰረት በመሆን ወይ ዲፔንድ በማድረግ ብዙ ኢኩዌሽኖችን ድራይቭ እናደርጋለን ማለት ነው። ሶ ኢን ዚስ ታይም ሳይን ስኩዌር ማለት ምን ማለት ነው? ማለት ሳይን ቴታ ማለት ምን ማለት ነው? መጀመሪያ ሳይን ቴታ ማለት ሳይን ኦፍ ቴታ which is equals to this is b, that means opposite over hypotenuse c, so b over c ይሆናል ማለት ነው። ሳይን ኦፍ ቴታ ማለት b over c ነው። ሶ ያ ማለት ምን ማለት ነው? sin of theta which is equals to b over c ነው። cos of theta which is equals to በዚህ መሰረት ማለት ነው። እዚህ ጋር ቴታ በሆነ በመሰረት this is a, this b, this is c አይደለ? this theta ይሆናል ማለት ነው። so in this time cos of theta ከተባልን adjacent over hypotenuse ስለሆነ ምን ይሆናል? a over c ይሆናል። and also tan of theta ከሆነ ደግሞ opposite over adjacent ማለት ነው። that is opposite b adjacent a over b over a ይሆናል ማለት ነው። so እነኚህን ሶስት ነገሮችን በመያዝ ምን እናደርጋለን መሰላችሁ? ትሪክ አይዴንቲቲዎችን ማግኘት እንችላለን። ስለዚህ መጀመሪያ a square plus b square which gives c square, that means which is equal to under radical of a square plus b square እንዳልኳችሁ ማለት ነው። ስለዚህ መጀመሪያ ምን እናደርጋለን? over a square over a square over a square እናደርጋለን። in this time ምን እናገኛለን? ከመጀመሪያው ላይ 1 እናገኛለን። ከዚህ ላይ ደግሞ b over a the whole square plus c over a the whole square ይሆናል። እንግዲህ b over a the whole square ምን ብለን ነበር? b means ኦፖዚቱ ነው፣ a ማለት አጀሰንቱ ነው፣ that is tan ማለት ነው። ስለዚህ 1 plus tan እንግዲህ b over የሚለው በቴታ in terms of ቴታ እንገልጽና tan square ቴታ ኦኬ as I was saying እንግዲህ tan square ቴታ ይሆናል የመጀመሪያው ኦፖዚት ኦቨር አጀሰንት ስለሆነ። ኦፖዚቱ ማን ነው? b ማለት ነው። አጀሰንቱ ደግሞ a ስለሆነ so b over a የሚለው በዚህ መልኩ ካወቅን c over a ደግሞ ምን ብለን ነበር? c over a ማለት ሃይፖቴነሱ ኦቨር አጀሰንቱ። by the way a over c ወይም ደግሞ adjacent over hypotenuse equals to cos of theta ብለን ነበር። እንግዲህ ከዛ በፊት እንግዲህ ኢንቨርሶችን እናያለን። ኢንቨርስ የምንለው የአንድ ፋንክሽኑ ኢንቨርስ፣ ለምሳሌ አሁን የኮዝ ኢንቨርስ ሴክ ነው።
ስለዚህ የዚህ የኤ ኦቨር ሲ ኢንቨርስ ማለት ኤ ኦቨር ሲ ኢንቨርስ ማለት ምን ማለት ነው? ሲ ኦቨር ኤ ማለት ነው። ስለዚህ ሲ ኦቨር ኤ ማለት ደግሞ ሴክ ማለት ነው። ሶ ዛት 1 ፕላስ ታን ስኩዌር ቴታ which is equals to ሲ ኦቨር ኤ ማለት ምን ማለት ነው? ሴክ ቴታ ማለት ነው። ሴክ ቴታ ዛት ሚንስ ሲ ኦቨር ኤ ዘ ሆል ስኩዌር ማለት ደግሞ ምን ማለት ይሆናል? እዚህ ጋር ዘ ሆል ስኩዌር ስላለ 1 ፕላስ ታን ስኩዌር ቴታ which is equals to ሴክ ስኩዌር ቴታ። ይህ የመጀመሪያው ኢኩዌዥን ይሆናል። የማንና የማን የታንና የሴክ ግንኙነት ነው ማለት ነው። ሶ በዚህ መልኩ ሪሌሽንሺፑን ከገለጽን ሌላ ጊዜ ደግሞ ምን እናደርጋለን መሰላችሁ? አሁን እዛ ጋር ኤ ፕላስ ቢ which is equal to that means square when we time a square አድርገን አይተናል። አሁን ደግሞ ምን እናደርጋለን? ኦቨር ቢ ስኩዌር አድርገን እናገኛለን። it comes what 1 ይመጣል። so in this time ምንድነው የምናደርገው? a square over b square by the way a over b the whole square ማለት ነው። a over b the whole square ማለት a ምንድነው ብለናል? adjacent b ምንድነው? opposite over adjacent ምን ብለናል? tan ኦኬ adjacent over opposite ከሆነ የታን ኢንቨርስ ደግሞ ማን ነው? ኮት ማለት ነው። so ምን ይሆናል ማለት ነው? ኮት ስኩዌር ቴታ ይሆናል። ፕላስ ቢ 1 ይመጣል which is equal to c over b ይለናል። c ምንድነው? ሃይፖተነስ። b ምንድነው? adjacent over hypotenuse ምን ብለን ነበር? adjacent over hypotenuse cos ካልን ሃይፖተነስ ኦቨር adjacent ደግሞ የኮዝ ኢንቨርስ that is known as የኮዝ ኢንቨርስ ደግሞ ምንድነው? by the way okay sorry ምንድነው? ኦፖዚት ኦቨር ሃይፖተነስ። ቢ ምንድናት? ኦፖዚት yes ኦፖዚት ኦቨር ሃይፖተነስ ሳይን ነው። ሃይፖተነስ ኦቨር ኦፖዚት ወይም ደግሞ የሳይን ኢንቨርስ ደግሞ ኮሴክ ይባላል። ስለዚህ ኮሴክ ስኩዌር ቴታ that means ኮት ስኩዌር ቴታ ፕላስ 1 which is equals to ኮሴክ ስኩዌር ቴታ እናገኛለን። this is the relationship of cot and ኮሴክ ማለት ነው። ኦኬ ሌላ ደግሞ ምን እናደርጋለን መሰላችሁ? which is equals to okay sorry ምንድነው? a square plus b square which is equals to c square ብለን ነበር አይደል? አሁን ደግሞ ለc square እናካፍለው። ለc square which comes what 1 ይመጣል። ይሄ 1 ከመጣ አሁን ደግሞ የምናደርገው a square over c square means a over c the whole square a over c ማለት a adjacent ነው፣ c hypotenuse ነው። so adjacent over hypotenuse cos ይሰጠናል። ስለዚህ ምን እናደርጋለን? cos square theta plus b over c means b is opposite over hypotenuse means sin ነው። sin square theta ማለት which gives 1 so sin square theta plus cos square theta which gives 1 this is the equation number 3 when we see the true identity ማለት ነው። so እነኚህን በተመለከተ ሶስት ሪሌሽንሺፕ አይተናል። እሺ ኦኬ በመናጠቃልልበት ሰዓት የመጀመሪያው አሁን የመጨረሻ ላይ ያየነው cos square theta plus sin square theta which is equals to 1 ነው። 1 plus tan square theta ደግሞ sec square theta ይሰጠናል። 1 plus cot square theta ደግሞ cosec square theta ይሰጠናል። so አሁን ይሄን መሸምደድ ሳይሆን አንድ ምንድን መስራት ነው? ትራያንግል መስራት ነው። that is the Pythagoras theorem በመጠቀም ትራያንግሉን እንሰራለን። ከዛ ይሄን a ብንለው ዘን ይሄን b ብንለው ይሄን c ብንለው ከዛ c ስኩዌር ማለት a ስኩዌር ፕላስ b ስኩዌር ነው። ሶ እያንዳንዱን እያቀያየርን ማካፈል ከዛም በኋላ እነኚህ ሶስቱን ኢኩዌሽኖች ማግኘት ይቻላል። ከዛ በተጨማሪ ደግሞ ኢንቨርሳቸውን ማወቅ። ኢንቨርሳቸውን ስላችሁ tan theta ኢንቨርስ የታን ኢንቨርስ which is equals to ኮት ነው። ኮት ይባላል። የሳይን ቴታ ኢንቨርስ ደግሞ ምን ይባላል? ኮሴክ ይባላል። እሺ የኮዝ ኢንቨርስ ደግሞ ምን ይባላል ማለት ነው? ሴክ ይባላል ማለት ነው። ኮዝ ኢንቨርስ ማለት 1 ኦቨር ኮዝ ማለት ነው። ባይ ዘ ዌይ ሶ በዚህ መልኩ ልትይዙ ትችላላችሁ። ኦኬ ወደ ሁለተኛው ሐሳብ ስንገባ አዲሽን ኤንድ ሰብትራክሽን ነው። አዲሽን እና ሰብትራክሽን ጋር ስንሄድ አይዴንቲቲዎችን መደመርና መቀነስ። ኦኬ አሁን ይሄን ደግሞ እንዴት ነው? ሁለት አንግሎች አሉ። እነኛ ሁለት አንግሎች ሳይናቸው ኮዛቸው በመደመርና በመቀነስ ኦፕሬሽን በሚሆንበት ጊዜ how to solve it የሚለው ነው የምናየው። let's see one by one። እንግዲህ ይሄን ጀነራሊ ምን ይዘው ነገር ነው፣ እንደ ቅድም ፕሩፍ የምናደርገው ነገር አይደለም። ያ ማለት ምን ማለት ነው? ሳይን ኦፍ ሁለት አንግሎቹ ዛት ሚንስ ኤ እና ቢ ቢሆኑ ወይም ደግሞ አሲዩም አንበላቸው አልፋና ቤታ አንበላቸው አልፋ ፕላስ ቤታ ቢሆን
in this time sin of alpha plus beta ማለት ምን ማለት ነው? ቱ አልፋም አይደለም ቱ ቤታም አይደለም። ይህ ማለት ዳብል አንግል አይዴንቲቲ አይደለም ማለት ነው። እሱም በኋላ እናያለን። ነገር ግን ሁለት አንግል ሲሆኑ ምንድነው የምናደርገው? መጀመሪያ ማድረግ ያለብን ነገር ሳይን ከሆነ ሁልጊዜም ዘ ሴም ሳይን ነው። ሳይኑ አይቀየርም። በፕላስ ከተሰጠን በፕላስ ነው የምንሰራው። ነገር ግን ሳይኑ ባይቀየርም ግን ምኑ ይቀየራል? ፋንክሽኑ ማለት ሳይን የነበረው ኮዝ ይሁን። ያ ማለት ምን ማለት ነው? ሳይን አልፋ ፕላስ ቢታ ማለት ምን ማለት ነው? ሳይን ኦፍ አልፋ ኮዝ ኦፍ ቤታ ፕላስ ሳይን ኦፍ ቤታ ኮዝ አልፋ ማለት ነው። ሶ ይህ ማለት ምን ማለት ነው? የሳይን አልፋ ፕላስ ቢታ ደሪቬሽኑ ሲካሄድ በዚህ መልኩ ይካሄዳል ማለት ነው። ባይዞ ጀነራል ደሪቬቲቭ አይደለም። እሱን ቀጣይ 12ኛ ክፍል ስትገቡ ታዩታላችሁ። እሱ ግን ደሪቬት ስናደርግ የሳይን ደሪቬቲቭ ማን ነው? ኮዝ ነው። የኮዝ ደሪቬቲቭ ማይነስ ሳይን ነው። እሱ ጋር አንገባም። አሁን ግን ዲራይቭ ሲደረግ ፎርሙላ በዚህ እንደሚመጣ ነው። ሌላኛው ደግሞ ምን ይሆናል መሰላችሁ? ማይነስ ሲሆንም እንግዲህ ሳይን ካልተቀየረ ችግር የለውም በማይነስ መስራት ነው። ነገር ግን ኮዝ በሚሆንበት ጊዜ when we see the cause of alpha plus beta በምንወስድበት ጊዜ ምንድነው የምናደርገው? ሳይን ይቀየራል። ነገር ግን ኮዝ የሚለው ነገር አይደበላለቅም። ስለዚህ ኮዝ አልፋ ኮዝ ቤታ ፕላስ የነበረው ማይነስ ይሆንና ሳይን አልፋ ሳይን ቤታ ይሆናል። በተመሳሳይ ነገር ነው የሚሄደው፣ ግን ሳይኑ እንደሚቀየር ነው። ፕላስ ሲሆንም ደግሞ ማይነስ ይሆናል፣ ማይነስ ሲሆን ፕላስ ይሆናል። ለማጠቃለል ያክል ሉክ ላይክ ዲስ ይህን መመልከት ትችላላችሁ። ስለዚህ ሳይንን በፕላስም ሆነ በማይነስ ስናደርገው ሳይኑ አይቀየርም። ነገር ግን ሳይን ኤ ማለት ሳይን ኤ ማለት ሳይን ኤ ነው። ሳይን ኤ ፕላስ ቢ ማለት ግን መጀመሪያ ላይ ሳይን ኤ ኮዝ ቢ ኮዝ ኤ ሳይን ቢ ይሆናል፣ ይቀያየራል። ኮዝ ጋር በምንመጣ ፕላስ የነበረው እዚህ ጋር ማይነስ ሆናል፣ ማይነስ የነበረው ፕላስ ሆኗል። ሳይን ቀይሯል። ግን ኮዝ የሚለው ኮዝ ሳይን አይደባላለቅም። ሳይን ብሎ ኮዝ አይልም። ልክ እንደዛ ማለት ነው። ኦኬ ሌላኛው ደግሞ ዳብል አንግል አይዴንቲቲ ነው። ዳብል አንግል አይዴንቲቲ ጋር በምንመጣበት ጊዜ ደግሞ ምንድን ነው ይሄ በጣም ብዙ ፕሮብለሞችን ሶልቭ ለማድረግ ይረዳናል። when we see in this time sin to theta ማለት ምንድን ነው? ቱ ሳይን ኦፍ ቴታ ኮዝ ኦፍ ቴታ ነው። ኮዝ ቱ ቴታ ማለት በሶስት መንገድ መግለጽ እንችላለን። ይህን የምንገልጸው የተለያየ ድርቤት ስናደርግ የምናገኘው ነገር ይህን እያንዳንዱ ፕሩፍ እናደርገዋለን። ታን ቱ ቴታ ደግሞ ቱ ታን ቴታ ኦቨር ታን ስኩዌር ቴታ ማለት 1 ማይነስ ታን ስኩዌር ቱ ቴታ ማለት። ስለዚህ በዚህ መልኩ አንደርስታንድ ማድረግ እንችላለን። ኦኬ እንግዲህ ይህን ዳብል አንግል አይዴንቲቲ የምንሰራው በአዲሽን እና በሳብትራክሽን ሩል መሰረት ነው። ምክንያቱም ሳይን ኦፍ ቴታ ፕላስ ቴታ ማለት አይደለም ሳይን ቱ ቴታ ማለት። ስለዚህ ምን ብለናል? ሳይን አይቀየርም ብለናል። ሳይን ቴታ ኮዝ ኦፍ ቴታ ፕላስ ሳይን ቴታ ኮዝ ኦፍ ቴታ ይሆናል ማለት ነው። ይሄ በቅድሙ መሰረት በአዲሽን እና በሳብትራክሽን ሩል ስንሰራው ይህ ማለት ደግሞ ቱ ዋይስ ኦፍ ሳይን ቴታ ኮዝ ኦፍ ቴታ ማለት ነው። ሶ ያ ከሆነ የምናደርገው ምንድን ነው? ልክ በዚህ መልኩ ይቀመጣል ማለት። ነገር ግን ኮዝ ጋር ከሄድን when we see cos to theta በምንመለከትበት ጊዜ ደግሞ which is equal to cos of theta plus theta ማለት ነው። ሶ ሳይን ይቀየራል ብያችኋለሁ። ስለዛ cos theta minus sin theta ማለት ነው። ይህ ማለት cos square theta ማለት ነው። ይህ ማለት ደግሞ sin square theta ማለት ነው። ሶ ምን ይሆናል? cos square theta minus sin square theta ይሆናል። ማን ኮዝ ቱ ቴታ ማለት ነው። መጀመሪያ ኮዝ ቱ ቴታ ስንሰራ በዚህ መልኩ ይመጣልናል። ሌላ ጊዜ ደግሞ አሁን ኮዝ ቱ ቴታ ማለት ኮዝ ስኩዌር ቴታ ማይነስ ሳይን ስኩዌር ቴታ ማለት አይደለ? ኦኬ ኮዝ ስኩዌር ቴታ ፕላስ ሳይን ስኩዌር ቴታ which is equal to ምን ይሰጠናል ብለን ነበር? 1 ማለት ነው። ኮዝ ስኩዌር ቴታ ፕላስ ሳይን ስኩዌር ቴታ እኩል ነው 1 ከሰጠን በኮዝ ስኩዌር ቴታ ፋንታ ሳይን ስኩዌር ቴታ ማለት 1 ማይነስ ሳይን ስኩዌር ቴታ እንተካለን። ሶ ያ ማለት ኮዝ ስኩዌር ቴታ ማይነስ ሳይን ስኩዌር ቴታ የሚለው ጋር እዚህ ጋር 1 ማይነስ ሳይን ስኩዌር ቴታ ስንተካበት ማይነስ ሳይን ስኩዌር ቴታ ማይነስ ሳይን ስኩዌር ቴታ ማይነስ 2 ሳይን ቴታ ይሆናል። ሳይን ስኩዌር ቴታ ይሆናል። ስለዚህ 1 ማይነስ ሳይን ስኩዌር ቴታ ቱ ሳይን ስኩዌር ቴታ ይሆናል ማለት ሌላው ታይም። ሌላ ጊዜ ደግሞ ሳይን ስኩዌር ቴታ ላይ ምን እናደርጋለን? 1 ማይነስ ኮዝ ስኩዌር ቴታ ስንተካበት ቱ ኮዝ ስኩዌር ቴታ ማይነስ 1 ይሆናል ማለት ነው።
ስለዚህ በዚህ መሰረት ከያዝን ሌላኛው ደግሞ ታን ቱ ቴታ ነው። ታን ቱ ቴታ ከሌሎች ይለያል። ይህ ምን ማለት ነው? ሳይን ቱ ቴታ ኦቨር ዋት ኮዝ ቱ ቴታ ማለት ሳይን ቱ ቴታን ይሰጣል። ማን ነው? ታን ቱ ቴታን ይሰጠናል። ኦኬ ሳይን ቱ ቴታ ማለት ምን ብለናል? ሳይን ቱ ቴታ ማለት ቱ ሳይን ኦፍ ቴታ ኮዝ ኦፍ ቴታ ብያችሁ የለ ኦቨር ኮዝ ስኩዌር ማለት ኮዝ ቱ ቴታ ማለት ደግሞ ከሶስቱ አንድ ላቱን እንተካለን። ያ ማለት ኮዝ ስኩዌር ቴታ ማይነስ ሳይን ስኩዌር ቴታን ብንተካና ይህን ወደ ታን ለመቀየር ግዴታ ምን ማድረግ አለብን? ይህን ለኮዝ ማካፈል። ቱ ሳይን ቴታ ኮዝ ቴታ ኦቨር ኮዝ ማለት ኮዝ በኮዝ ይጣፋና ቱ ሳይን ቴታ ለኮዝ ስኩዌር ቴታ ባይዞ ይሄ ለኮዝ ስኩዌር ቴታ ስናጣፋው አንዱ ኮዝ በኮዝ ይጣፋል፣ አንዱ ኮዝ ይቀራል። ያ ማለት ምን ማለት ነው? which equals to 2 sin theta over cos theta over cos square theta minus sin square theta ሲካፈል ለኮዝ ስኩዌር ቴታ ሲካፈል ለኮዝ ስኩዌር ቴታ እናደርጋለን። ይሄ ታን ይሆናል። ስለዚህ ታን ይሆንና ቱታን ማለት ቱታን ቴታ ይሆንና ያ ማለት ታን ቱ ቴታ ማለት ነው። ኦኬ ቱታን ቴታና ታን ቱ ቴታ ይለያያል ባይዞ። ስለዚህ ሲካፈል 1 ማይነስ ታን ስኩዌር ቴታ ይመጣል ማለት ነው። ሶ በዚህ መልኩ ዳብል አንግል አይዴንቲቲዎችን ፕሩፍ ማድረግ ይቻላል። ሶ ሉክ ላይክ ዲስ እዚህ ጋር መመልከት ትችላላችሁ። ሳይን ቱ ቴታ የምንለው ይህ ነው። ዘን ኮዝ ቱ ቴታ በሶስት መልኩ ማግኘት ይቻላል። ታን ቱ ቴታንም በተመሳሳይ ማለት ነው። ዋት አባውት ሃፍ አንግል አይዴንቲቲ? ሃፍ አንግል አይዴንቲቲ ስንመጣ ኮዝ እና ሳይን ነው የምንመለከተው። ሶ ኮዝ ሃፍ አንግል ወይም ደግሞ አንግሉ መጀመሪያው ኤ ቢሆን half ሲሆን a over 2 ይሆናል which is equals to plus or minus 100 radical of 1 plus cos of alpha over 2 ብለው ለምሳሌ እኔ 100 radical of ልክ በዚህ መልኩ ይቀመጣል ማለት ነው። ሳይን ከመጣ ደግሞ ልክ እንደ ኮዝ ሆኖ ነገር ግን ውስጥ ላይ 1 plus የነበረው ሳይን ላይ ማይነስ ይሆናል ማለት ነው። ይሄን ፕሩፍ ማድረግ እንችላለን። እንግዲህ አንዷን ትሪገር አይዴንቲቲ ካወቅን ሌላውን ሁሉ ፕሩፍ ማድረግ it's very simple. ሶ ምንድነው የምናደርገው? መጀመሪያ ይሄን ለመስራት ኮዝ ቱ ቴታ which is equals to ምን ብለን ነበር? 2 ኮዝ ስኩዌር ቴታ ማይነስ 1 ብለን ነበር አይደል? ከሶስቱ ውስጥ አንዷን እንወስዳለን። ሶ ይቺ ሁሉንም የሃፍ አንግል አይዴንቲቲ ዲራይቭ ለማድረግ ትረዳናለች። ሶ ምንድነው የምናደርገው? እዚህ ጋር ሃፍ አንግል ሲባል ቴታን ሃፍ ማድረግ ያ ማለት ኮዝ 2 ታይምስ አልፋ ኦቨር 2 that means 2 በ2 ይጣፋና ኮዝ አልፋ ይቀራል ማለት ነው። ሶ ምንድነው የምናደርገው? ኮዝ አልፋ which is equals to እናደርጋለን 2 ኮዝ ስኩዌር አልፋ ኦቨር 2 ማይነስ 1 2 በ2 ይጣፋል እዚህ ጋር አንልም። ለምን? ምክንያቱም አልፋ ኦቨር 2 ራሷና 2 የራሷና አንግሏ ውስጥ ብትሆን 2 ነበረ። yes አዎ። ስለዚህ ምን እናደርጋለን? which is equals to 2 cos square alpha over 2 minus 1 እናደርግና ምን እናደርጋለን? ኮዝ ስኩዌር አልፋ ኦቨር 2 አላማችን ኮዝ አልፋ ኦቨር 2 ማግኘት ስለሆነ ኮዝ አልፋ ኦቨር 2 ስኩዌር አለች እዚህ ጋር which is equals to ኮዝ አልፋ ፕላስ 1 እናደርጋለን። 2 y ስለነበረ እዚህ ጋር ኦቨር 2 እናደርግና ምን እናደርጋለን? ኮዝ ስኩዌር አልፋ ኦቨር 2 which is equals to twice of twice ሳይሆን ኮዝ አልፋ ፕላስ 1 ኦቨር 2 እናደርጋለን። ሶ እቺን ስኩዌሯን ለማጥፋት ደግሞ which is equals to ይሄን 100 ራዲካል ፕላስ ኦር ማይነስ እናደርጋለን ማለት ነው። ሶ ኮዝ ፕላስ የሆነው ለዛ ነው። ሳይን ደግሞ ምንድነው የምናደርገው? ሳይን ደግሞ ለማግኘት ኮዝ ቱ ቴታ ማለት ማን ጋር እኩል ነው ብለን ነበር? 1 ማይነስ 2 ሳይን ስኩዌር ቴታ ጋር እኩል ነበር አይደል? ልክ በዛ መሰረት አሁንም ዲራይቭ አድርገን ማግኘት እንችላለን ማለት ነው። ስለዚህ ሶስቱን ማለት ሁለቱን ሃፍ አንግል በዚህ መልኩ አንደርስታንድ ልናደርግ እንችላለን ማለት ነው። ሶ ለዛሬ የነበረን ቆይታ ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ባይ ባይ።